ሰላም ጤና ይስጥልኝ እንደምን አላችሁ? አብዲና ፓቻንን በአብዲራዋ ቲዩብ ቫይታሊቲ ስቴዲየም ሊቨርፑል ክፉኛ ደጋፊዎችን ያሳዘነ ደጋፊዎቹን ያቆሰለ ተስፋ ያስቆረጠ አሳማሚ ቅጣት የደረሰበትን ሽንፈት አሰናግዷል። በተጨማሪ ሰዓት በተቆጠረች የማሸነፊያ ግብ 3-2 ይቅርታ ሊቨርፑል ተሸንፏል። አብዲ ነኝ እንደምን አላችሁ? በትላንትናው ዕለት አሌክስ በረከት ላደረክልን ድጋፍ ልባዊ ምስጋናችን እንዲደርስህ እንመኛለን። በሱፐር ቻት ድጋፍ አድርገልናል። ባለህበት ምስጋናችን ይድረስህ። ሌሎቻችሁ በሀገር ውስጥ ያላችሁ ፕሮግራማችንን ላይክ አድርጉ። በውጭ ሀገር ያላችሁ ሱፐር ቻት፣ ሱፐር ስቲከር እና በሱፐር ታንክስ ድጋፋችሁን አድርጉልን እንላለን። የሊቨርፑል ጉዳይ እንደ ጋዜጠኛ እንደ ሚዲያ ባለሙያ እኔ ብዙም ለመረጃ አይደለም የመጣሁት። ከሌላ ሚዲያም የኛ ሚዲያ ለየት የሚለው ስንደግፍ ድጋፋችንን ገልጸን መረጃ ስናቀርብም የተጠናከረ መረጃ ለእናንተ አቅርበን ሐሳብ፣ አስተያየት፣ ትችት ስንሰጥም እጅግ በጣም ነፃና ኒውትራል በሆነ ሁኔታ አስተያየት ለመስጠት እንጥራለን። ስለዚህ እንደ ሌሎች ሚዲያዎች የጋዜጠኝነት ሕግ የሚለው በተለይ እኔ በሱ ሕግ ለመተዳደር ብዙ የማይፈቅዱልኝ ጉዳዮች ስላሉ ራሴን እንደ ስፖርት ተከታታይ፣ እንደ ስፖርት አድናቂ፣ እንደ ስፖርት አፍቃሪ፣ እንደ ስፖርት የገባውን በመተንተን ከሰዎች ጋር ለሐሳብ ለክርክር ሐሳብ በማቅረብ የማምን ሰው ነኝ። በወላይተኛ ባናጊን የደና አራደቢታ ዳናጊን ወትና አንጁሎ ፔራ የሚባል አባባል አለ። አገሩን ጥለን እንሂድ እንዳንል ለም መሬት ላይ ነው ያለነው። የመሬቱ ለም መሆን ያጓጓል። እንዳንቀመጥ ደግሞ አንጁሎ የተባለ ሰው የሚያስከፍለን ታክስ ነፍስ ያወጣል። ስለዚህ እንዳንሄድ ለም መሬት፣ እንዳንቀመጥ ህገወጥ ታክስ ሰብሳቢው ነፍሳችንን ያወጣል። ምን ይሻለናል የሚል አባባል አለ። ሊቨርፑልም ለኔ ለሌሎች ደጋፊዎችም ትተነው እንዳንሄድ ከራሳችን ጋር እንደ ቤተሰብ ተኮራምተን ምንደግፈው የእግር ኳስን ፍቅር ብቻ ሳይሆን እንደ ቤተሰብ አብረን የምንኖር ትልቅ የምንወደው የቤተሰብ አካል ያህል የሆነ ክለብ ነው። እንዳንከርም እንዳንጁሎ ታክስ የነስሎት አስተሳሰብ ደግሞ ወግሞ ይዞናል። በግሌ እኔ የማላይበት ደቂቃ ይበዛል። ግቦች ገቡ፣ እንቅስቃሴዎች ብለው ልጆች ድምፅ በሚያሰሙ ሰዓት ሪፕሌውን ነው ተነስቼ ማየት የምፈልገው። እጅግ በጣም ተስፋ አስቆርጦናል። ይህ ለባለሙያዎቹ፣ ይህ እዛ ላሉ ለቴክኒክ ዳይሬክተሮቹ፣ ለክለቡ ስራ አስኪያጆች አልገለጥ ያለው ነገር ምንድን ነው? በዚህ ጉዳይ ላይ መገለጥ ያስፈልጋል ወይስ ስሎትን ለመተካት የሚያመጡት ሰው እንደገና መለዋወጥ፣ እንደገና ማፈራረቅ፣ እንደገና ማገላበጥ፣ እንደገና መሸኘት ማምጣት እንዳይሆን እጅግ እርግጠኛ የሆነ ዝውውር እየፈለጉ እያሰሱ እየዳበሱ ይሆን ወይ? የኔ ጥርጣሬ እሱ ነው እንጂ ሊቨርፑል ባሸነፈበት ውድድርና በዛ ሳምንት የሚታየው ነገር አርቲፊሻል እንደሆነም በአግባቡ ይታወቃል። ለምሳሌ ሳላ በሌለበት የዊልዘ በ6 ግቦች ተሳታፊ መሆንና እንቅስቃሴው ከግብ ጋር የታጀበ መሆኑ ሲታይ ለውጥ የመጣ ይመስላል። ሳላ ሲመጣ የልጁን ፐርፎርማንስ መውረድና አለመግባባት የምንወዳቸው ጓደኞቻችንም በቴሌግራም ላይ ይህንን መልእክት ልከውልን እንድንወያይ ፈልገዋል። ትልቅ አሰልጣኝ ማለት እኮ ትላልቅ ተጫዋቾችን ማኔጅ ማድረግ፣ ማግባባት፣ ማቀናጀት ነው። እነ ማድሪድ እኮ ሉዊስ ፊጎን፣ ትልቁ ሮናልዶን፣ ዚዳንን፣ ሮቤርቶ ካርሎስን፣ ሳልጋዶን እነማንን አንድ ላይ ያልያዙት የዓለም
ኮከብ ያላቀናጁበት መንገድ የለም። ትላልቅ ስታሮችን መሐመድ ሳላን፣ ፈርሚኖን፣ ማኔን ክሎፕ እንዴት ነው አቀናጅቶ ሲጫወት የነበረው? አሁን ዊት ሳላንና ኢኬቲኬን ማቀናጀት ለአንድ አሰልጣኝ የሚያቅተው ከሆነ ከጣራው በላይ ተንጠለጠለ በፕሮፓጋንዳ እየመጣ ኒዘርላንዳዊ ነው። ለምን መሸኘት? እንግዲህ እሱና ለመሸኘት ይቻላል። ነገር ግን በርካታ ደጋፊዎችን ሊያጡ እንደሚችሉ አሁን ጉዳቱ ምንድነው? የሊቨርፑልን ድጋፍ መተው ደጋፊውን ነው ሊጎዳ የሚችለው። ግን በመዋጮ በቲኬት በአመታዊ ገቢ እዛው ያሉ ደጋፊዎች በስፖንሰር መለያ ግዢ ምናምን ላይ ተጽዕኖ የሚፈጥሩ ደጋፊዎች ቢተው ሊቨርፑል ሊጎዳ ይችላል። ግን እንደኔ አይነቱ በክለብ ውስጥ አንዳችም ሚና የሌለው ሰው ደገፈ አልደገፈ በዓለም አቀፍ ደረጃ የሚፈጥረው ነገር የለም። ግን ቢያንስ ከሊቨርፑል ጋር ለረጅም ዓመት ለቆዩ ደጋፊዎች ዘላቂ ህመም ማቀበልና ማስታገስ አለመቻል እነ ሂውዝ ምን እየሰሩ እንደሆነ እነ ዋርድ ምን እየሰሩ እንደሆነ ግራ የሚያጋባ ጉዳይ ነው። በመጨረሻዎቹ ደቂቃዎች የነፍስ ግቢ ነፍስ ውጪ የሚያደርገውን እንቅስቃሴ ስናይ የተጠና ከሜዳ ውጭ በትሬኒንግ ላይ የተቃኘ ሳይሆን በደመነፍስ መጨረሻ ላይ የሚደረግ የተጫዋቾች ቅያሪ በአጠቃላይ ቡድን አለመምሰል የአምዳ ሻምፒዮና 4 ጊዜ የተሸነፈ ቡድን በአመት ውስጥ አሁን ገና ውድድሩ አጋማሽ ላይ 7ኛ ሽንፈት 6ኛ አቻ 10ኛ ድል ነው። ይሄንን እንዴት ማሳመም ይቻላል? ነገ እሁድ ማለት ማንቸስተር ቢያሸንፍ ቼልሲ ቢያሸንፍ የአራተኛነቱን ስፍራ ሊቨርፑል ያጣል ማለት ነው። በተለይ ከሜዳ ውጭ ያሉ ስጋቶች የዕዳ ያህል ደጋፊው ጀርባ ላይ እየተቆለሉ ተጫዋቾች በስነልቦና በኩል በጣም የተቆለመሙ ሆነው እንዴት እንደሚገፋ ግራ ያጋባል። አምና በዛ ፈንጠዚያ የቆየ በዓለም አቀፍ ደረጃ ያለ ደጋፊ አሁን በመሸማቀቅና ቲሸርቱ ለብሶ አደባባይ ለመታየት እድሜ ለእስሎት ያ የተከበርንበት ያ የተወደድንበት ያ በታሪክ የነገስንበትን መለያ ኔዘርላንዳዊ መሸማቀቅ ያርጎታል። ዛሬ የሊቨርፑል ተጫዋቾች አቅም ማነስ በጥራትና በብቃት ሜዳ ውስጥ አለመጉላት ነው። በመንጠቅና ሜዳን በማካለል ብቻ አንድ እግር ኳሳዊ ብቃትና ቴክኒክ የሌለ ተጫዋች ለባሎንዶር እንግሊዝ ውስጥ ታይቷል ተብሎ የሚነዛው የደናቁርት ፖለቲካ በሙሉ ይሄ የታዋቂ ተጫዋቾች መንጠፍ በአሰልጣኙ ምክንያት የተፈጠረ ችግር ባይሆን የባሎንዶሩ ጉዳይ ከሊቨርፑል ሊወጣ አይገባም ነበር። ምክንያቱም የአምና ሻምፒዮና ነው። ዘንድሮ በጥሩ ሁኔታ ቢሄድ ሊቨርፑል በብዙ ሁኔታ ለሽልማቱ የሚታጩ ልጆችን ማቅረብ ይቻል ነበር። ከአንዳንድ እገሌ ይሻላል የሚባል ፐርፎርማንስ በማያሳዩበት ጨዋታ እንደዚህ መቸገር፣ ለዛውም የአምና ሻምፒዮና፣ ለዛውም አስገራሚ ግዢና ዝውውር የተፈጸመበት ክለብ። ዝውውሮቹ በአጠቃላይ ግን ሲታዩ ቀዳዳን ከመድፈን ጋር ሳይሆን በአንድ አቅጣጫ ብቻ በፊት ለፊት ያሉ 3 ተጫዋቾችን በተመሳሳይ ስፍራ ያንን ሁሉ ብር ለዚህ አሰልጣኝ ሲሰጡ ከኋላ ያሉ ክፍተቶች እንግዲህ ባንደመጥም አምና ለፍልፈናል። በተከላካይ በ6 ቁጥር ቦታ ግራቨንበርች ቢያንስ 8 ቁጥር ካልሆነ ደግሞ ተጠባባቂ ሊሆን ነው የሚገባው። እነጋክፖን ቋሚ ያደረገ እነጋክፖን በቋሚ አስተላለፍ የያዘ ቡድን እንዴት ይዘልቃል ብለን አምና ካቻምና ስንጮህ ነበር። ቅስም ሰባሪ ነው። ስንት ተጫዋቾች ተሸኝቶ በዚህ አደገኛ ወቅት ከቡድኑ ጋር ያልተላመደ አሰልጣኝ መጥቶ በየሳምንቱ ሌላ የጭንቅና የመከራ ጊዜ ማርዘም ነው። አስቸጋሪ ጊዜ ነው። እኔ በበኩሌ የተሰማኝን ግለሰባዊ ስሜት ላወራ ነው የገባሁት። ስለ ጨዋታው ብዙ መተንተን አልፈልግም። ፓቻ ቁጥር በቁጥር አሃዝ በአሃዝ እያንዳንዱን በዕለቱ የነበረውን ጉዳይ ከእናንተ ጋር ለጥቂት ደቂቃዎች ይቆያል። ሊነጋጋ ሲል ይጨልማል። በቅርብ ቀን በጎ ነገር ሰምተን በአዲስ መንፈስ ምንነቃቃ ይመስለናል።
ምክንያቱም እኛ ሊቨርፑላውያን you will never walk alone ብቻ ሳይሆን our nation is Liverpool, our language is football ብለን ደማችንን ከቀዩ መለያ ጋር ያዋሃድን እግር ኳስን ከእምነታችን ቀጥሎ በአግባቡ የምንወድ የረጅም ጊዜ የድጋፍ ስሜት ያለን እግር ኳስን በስነ ስርዓት በጸጥታ ከደም ውስጧ ቀላቅሎ በጨዋነት ስሜትን በማርካት በውስጧ ያለውን ሐሴት እንደ ፍስሐ በሷ በመደሰት እግር ኳስን የምናጣጥም ምርጥ ደጋፊዎች ነን። ለኛ ይሄ ቡድን አይመጥንም፣ ለኛ ይሄ ቡድን አይሆንም በሚል ስሜት ነው እቺን አስተያየት ልሰጥ የመጣሁት። የራሳችንን ስሜት የኳስ ፍቅራችንን የኳስ መረዳታችንን የሚመጥን ቡድን ሊሰራ የሚችል አሰልጣኝና የተጫዋቾች ስብስብ በቅርቡ እናያለን። በአንድ ጊዜ የዚህን አይነት ቁስለት ማጋጠሙ ህመም ስለሆነ ነው እንጂ ከ19 ወራት በፊት ይህ አሰልጣኝ ይሄን ውጤት እንደሚያስመዘግብ በአደባባይ በልበ ሙሉነትና ያለምንም ፍራቻ 2 ፕሮግራም ሰርተናል። እሱም ፕሮግራም ወደ ኋላ ሄዳችሁ ከ19 ወራት በፊት ያለውን የስሎት ፎቶ ያለበትን የአባትና የልጅ ሙጉት የሚል ፕሮግራም አለ። ስሎት እንደማይችል ገና እግር ኳስን ሀ ብሎ ሊቨርፑል ውስጥ አንድ ጨዋታ ሳያደርግ ነው በመሰናዶ ወቅት ክረምት ላይ ይሄን አስተያየት ሰጥቶት ኒዘርላንዶች ላይ የራሴን ጥናት ስላደረኩ ማለት ነው። ብዙ አሳስብም። በቅርብ ቀን በሻቪ አሎንሶ ወይም ባልታሰበ ሌላ ደረጃውን በጠበቀ አሰልጣኝ ቀዮቹ ወደ ንግስናቸው ማማ የሚመለሱበትን መንገድና ብልሃት የሚቀይስ አሰልጣኝ አርማችን ይዞ በቅርቡ ወደ አንፊልድ ይመጣል። ተስፋ እናደርጋለን። ስሎት ለሰጠህን አንድ ዋንጫ፣ ለሰጠህን የአምና ክብርና ለሰጠህን ውርደትና ለቅስም መሰበር ላጋለጥከን ምስጋናችንን እያቀበልን ወደ ሀገር የምታደርገው ጉዞ ለኛ ብቻ ሳይሆን ላንተም ይበጃልና ከዚህ በኋላ እዛች መስመር ላይ ባንገናኝ እንደ ሊቨርፑል ደጋፊነቴ ለሁላችንም ይጠቅማል። ባናግን የደና አረደቢታ ዳናግን ወተና አንጁሎ ፔራ የሚለው ነገር ተመልሰን እናነሳለን። አንዳንድ ጊዜ በእግር ኳስ ውስጥ ብቻ ሳይሆን በህይወት ውስጥ የደላ ጊዜ የተመቻቸ ጊዜ ትንሽ ከፍ ጠበቅ ጠንከር ባልን ጊዜ በሞተው ውሻችን አደባባይ ሙጉት እንወጣለን። አንገታችን በተደፋ ኑሯችን በደከመ ቅስማችን በተሰበረ ጊዜ ከአባታችን ገዳይ ጋር በአደባባይ ለይቅርታ እንሰናዳለን። ሊቨርፑል ያጋጠመን እንደዚህ ነው። እግር ኳስን በተቆጣጠርን ጊዜ ለሚመታው ለሚገደለው ውሻ በአደባባይ የመሞገት ጠንካራ ሞራል አለን። ነገር ግን እንደ ዛሬው በኒዘርላንዳዊው አርነ ስሎት በተዋረድን ጊዜ የአባቶቻችንን ገዳይ እንኳን ይቅርታ ጠይቁ ስንባል መልካም ጥሩ ነው ብለን ይቅርታ ለመጠየቅ እንሰናዳለን። ጊዜ ያነሳው ደጋፊ በዚህ መልክ መጫወቻ ይሆናል። ለጊዜው በ7 ሽንፈቶች ቀለናል። ታሪክ ይቀየራል። በእግር ኳስ ከዚህ የበለጠም ነገር ያጋጥማል። ነገር ግን በዚህ የተጫዋቾች ግዢ በኢሳቅ በቪትዘ እንዲሁም በኢኬኬና ፍሪምፖንግ የወጡ ግዢዎች ይህ ሰውዬ እነሱን በአግባቡ መጠቀም አለመቻሉ የውስጥ እግር እሳት በመሆኑ እየተንገበገብኩኝ ቀሪውን የቦርማውዝ ከሊቨርፑል ያለውን ጨዋታ ፓቻ ከእናንተ ጋር ይቆያል። በዓለም ላይ ያላችሁ ውድ የሊቨርፑል ደጋፊዎች በሱፐር ቻት በሱፐር ስቲከርና በሱፐር ታንክስ እንድትደግፉን እንጠይቃለን። አባይ ባለፈው ቀናት ላደረክልን አስተዋጽኦ ፓቻ አመስግኗል። እኔም በውስጥ በኩል ምስጋና ልኬያለሁ። በአደባባይ ማመስገን ስላለብኝ ወንድማችን አባይ ባለህበት ስፍራ ሁሉ እድሜህ ስራና ዘመንህ የተባረኩ ይሁን። በጣም በአድማጮቻችን ስም ሁሌ ዘውትር ዘላለም የምናመሰግንህ ምርጥ አድማጫችን ነህ። ተባረክልን እንላለን። ፓቻ ከእናንተ ጋር ይቆያል። እኔ አበቃሁ። መልካም ቆይታ። እሺ እንደምን ቆያችሁ አድማጮቻችን? አው መግቢያ ላይ አባይ እንዳነሳው ከሆነ የአርነ ስሎት ሊቨርፑል 13 ተከታታይ ያለመሸነፍ ጉዞ የ13 ጨዋታ ተከታታይ ያለመሸነፍ ጉዞ አሳማኝ ባልሆነ ብቃት የቀጠለው
የሊቨርፑል በ7 ድል በ6 ያቻ ውጤት የቆየበትን የ13 ጨዋታ ያለመሸነፍ ጉዞ በስተመጨረሻም ቫይታሊቲ ስቴዲየም ላይ 3-2 በሆነ ውጤት ሽንፈት አስተናግዶ ከ13 ጨዋታ በኋላ ሊቨርፑል በድጋሚ ብቃቱም ነጥብ የሚያገኝበትን መንገድ በጨዋታ የሜዳ ውስጥ እንቅስቃሴ እያንዳንዱ ጉዳይ መሻሻል በበለጠ በነበረበት ከወገብ በታች ከነበሩ ቡድኖች ጋር በተደረገ በርከት ያሉ ጨዋታዎች ውስጥ መሻሻልም እድገትም ሳያሳይ በስተመጨረሻ እንግዲህ ወደ ሽንፈት እንደገና አሳማሚ የሆነ ሽንፈት አስተናግዷል። ከዚህ በፊት እንደምታውቁት ከሊድስ ጋር ያለምንም ግብ በአንፊልድ ከዛን ከፉልሃም ጋር 2-2 ከአርሴናል ጋር ያለምንም ግብ ተጠናቀቀ። ያለፈው ሳምንት ከበርንሊ ጋር ነበር 1-1 መለያየት የቻለው ማግኘት ካለበት 15 ነጥብ የአርነ ስሎት ሊቨርፑል 4 ነጥብ ብቻ ነው ማሳካት የቻለው 11 ነጥብ ጥሏል። ነገር ግን ከነዚህ ያቻ ውጤት ሽንፈት በአጠቃላይ ሊቨርፑል ማግኘት ካለበት 15 ነጥብ ውስጥ 4 ነጥቦችን ብቻ ሲያሳካ በቡድኑ ብቃት ላይ መሻሻል ማደግ የነበረባቸው ትላልቅ ቢያንስ በውጤት ደረጃ ባይታገዝ በእንቅስቃሴና በሜዳ ውስጥ በሚደረጉ ከጨዋታ ጨዋታ በሚያድጉ የሜዳ ውስጥ ፍላጎትና እንቅስቃሴ ዙሪያ ምንም አይነት መሻሻል ወይም በቡድኑ አይደንቲቲ ውስጥ የተለየ የሊቨርፑል የጨዋታ ቅርጽ የማሸነፊያ መንገድ ባልተለየበት የዘንድሮ ሲዝን በድጋሚ ክለቡ በዚህ ጨዋታ እንግዲህ ሽንፈት አስተናግዶ ወጥቷል። በዘንድሮ ሲዝን ሊቨርፑል በፕሪሚየር ሊጉ ታሪክ በክለቡ ሪከርድ በሆነ ከመጨረሻ ከ90 ደቂቃ በኋላ የሽንፈት ግቦችን 3 ጊዜ በማስተናገድ ለመጀመሪያ ጊዜ በክለቡ ታሪክ የተመዘገበ ሪከርድ ነው። በአንድ ሲዝን 3 ጊዜ ከ90 ደቂቃ በኋላ በተጨማሪ ደቂቃ በተቆጠረ ግብ ሲሸነፍ በቀጥታ ወደ ሽንፈት ሲያመራ ማለት ነው። ይሄ ለአርነ ስሎት መጪው ጊዜ የከፋ እንደሆነ ነው ነገራቶች ሁሉ በሊቨርፑል ዙሪያ የሚያሳየው። ምክንያቱም የ13ቱ ጨዋታ ያለመሸነፍ ጉዞ በብቃት በጥንካሬ በተሻሻለ የጨዋታ እንቅስቃሴ ሳይሆን ከጨዋታ ጨዋታ በውጥረትና በጭንቀት የሚያልፉ የጨዋታ ክፍለ ጊዜዎች በርካታ ናቸው። አሳማኝ ያልሆኑ ድሎች ጭምር ይመዘገቡ ነበር። ምናልባት በሲዝን ውስጥ ምርጡን ፐርፎርማንስ አሳይተዋል በተባለው የረቡዕ ምሽት ጨዋታ ከነበረው የዛ የቡድን አይደንቲቲ ውስጥ እንግዲህ የነሂጎ የኬቲኬ ለውጥ የኬቲኬ ወደ ቤንች በማውረድ ኮርሊ ጋክፖም ወደ ምርጥ 11 በመመለስ ነበር አሰልጣኙ በዚህ ጨዋታ የመጀመሪያ ምርጥ 11ቸው ላይ ለውጥ ያደረጉት። ከዛም በኋላ እንግዲህ ጨዋታው በተጀመረ እስቲ በደንብ ከተመለከታችሁ የመጀመሪያ 20 ደቂቃ የነበረው የሊቨርፑል የኳስ ቁጥጥርም እንቅስቃሴም ይሄ በተለምዶ ሶፍት የሚባል የማይዘልቅ በቀላሉ ፕረስ የሚደረግ ለአደጋ የሚጋለጥ ጥንካሬና ይሄ ኢነርጂ የጎደለው እንቅስቃሴ ነበር እና ከዛም በኋላ ቦርንማውዞች ከራሳቸው የመጫወቻ ክልል ወጣ ብለው ሲጫወቱ በፈጠሩ ጫና ኢቫን ኒልሰን 26ኛ ደቂቃ ቫንዳይክ ከሱ ኳሊቲና ስታንዳርድ የማይጠበቅ ስህተት ፈጥሮ ሊቨርፑል ግብ አስተናገደ። ብዙም ደቂቃ ሳይቆይ በ76 ደቂቃ ልዩነት ይሄ ግብ ሲቆጠር የመጀመሪያው ግብ ሲቆጠር አሊሰን በአግሬሲቭ ኳሷን ለመመለስ ባደረገው ጥረት ጄይ ጎሜዝ ላይ ከባድ አደጋ ያደርስና ጎሜዝ ጉዳት ያጋጥመዋል። ጄይ ጎሜዝ ግቧ ከተቆጠረች በኋላ ከሜዳ ወጣ። ተመልሶ መግባት አልቻለም። ጨዋታውን መቀጠል አልቻለም። እንዲቀየር ዋታሮ ኢንዶን አሰልጣኙ ጠሩት። ዋታሮ ኢንዶ ታች ላይን ላይ ቆሟል። ሊቨርፑሎች ኳሱን ጀመሩት። ኳሷ ከእንቅስቃሴ ሳትወጣ ወይም ለቅያሪ የኳሷ እንቅስቃሴ ሳትቆም ሳትቋረጥ ወይ በእጅ በኮርና በፋውል በፌር ፕሌን በየትኛውም አጋጣሚ ኳሱ ሳይቋረጥ ለ7 ደቂቃ ነው የቆየው። በእነዚህ ሁሉ ደቂቃዎች ውስጥ ከ7ቱ ደቂቃ 5ቱ ደቂቃ ኳሱ ኮንትሮል የሆነው በሊቨርፑል ተጫዋቾች ነው። ስለዚህ ኳሱን ከራሳቸው የመጫወቻ ክልል ማራቅ ብቻ ሳይሆን ኳሱን ወደ ውጭ ማውጣት ይችሉ ነበር። ክለቡ ጄይ ጎሜዝ በመጀመሪያው የኳሷ እንቅስቃሴ ባስተናገደው ጉዳት ምክንያት ጨዋታውን አልቀጠለም።
በ10 ተጫዋቾች ሽግሽግ ተደርጎ ነው እነዛን ደቂቃ ለመሸጋገር እየሞከሩ ያሉት። ኤንዶ አሟምቆ ጨርሶ ለመቀየር ታች ላይ በቆመበት ሊቨርፑል በ10 ተጫዋች በነበረበት ወቅት በፈጠሩ ስህተትና የፓስ ስህተት እንግዲህ የአሌክስ ኢማኔዝ 33ኛ ደቂቃ ላይ ለበርንማውዝ ግብ ማስቆጠር ቻለ። የጨዋታው ልዩነት ወደ 2 ግብ ልዩነት ሰፋ። እረፍት ሊወጡ በተጨማሪ ደቂቃዎች ላይ ያሉ እንግዲህ ቫንዳይክ በሄዲንግ የመጀመሪያውን ግብ ስህተት የካሰበትን ሄዲንግ አስቆጠረ ከሴት ፒስ። ሊቨርፑል 2-1 ሆኖ እየተመራ በበርንማውዝ በቫይታሊቲ ስቴዲየም እረፍት ወጡ። ከእረፍት እንደገቡ ከነበሩ እንቅስቃሴዎች ውስጥ ጥረት፣ ፍላጎት፣ ወደፊት የሚደረግ ማጥቃት በበለጠ በጥራትና ይሄ አደጋዎችን ለመፍጠር በሚደረገው የሜዳ ውስጥ እንቅስቃሴ የተጫዋቾች ልዩነት ፈጣሪ መሆን በእጅጉ በሚፈልግበት የእንግሊዝ ፕሪሚየር ሊግ ጠባቡ ስቴዲየም ላይ የሚደረገው ጨዋታ አንደኛ የጨዋታ ፕላንና ስትራቴጂ በክለቡ የጨዋታ ስትራክቸር ውስጥ ምንም አይነት አይደንቲቲ የሌለው የተጫዋቾች የግል ጥረትና የግል ኳሊቲ ሁሌም ጀጅ የሚያደርገው ቡድን ሆኗል። አንድ ተጫዋች በልዩነት አንድ ጨዋታ ላይ በብቃቱ ከፍታ ላይ ከተገኘ የዛ ተጫዋች ግብ ሊቨርፑልን ነጥብ ያስገኛል ወይ ድል እንዲያገኝ ምክንያት ይሆናል። እነዛ ጨዋታዎች ይታለፋሉ። አሁን ሊቨርፑል በፎርሜሽን ደረጃ በአይደንቲቲ በስትራቴጂ የክለቡ እያንዳንዱ የጨዋታ እንቅስቃሴ ምን አይነት መልክ አለው ግልጽ የሆነ የቡድን አይደንቲቲ አይታይበትም። ሁለተኛ 45 ላይ ጥረት አለ። ጥረቶች ግን በአደጋ በሚፈጥሩ እንቅስቃሴዎች አይጠናቀቁም። የበለጠ እንግዲህ ሊቨርፑል በሜዳ ውስጥ ከፍተኛ ተጽዕኖ የፈጠረው ጋክፖን በመቀየር ወጣቷን ሪዮን ጎሞሃን ወደ ሜዳ ቀይሮ ባስገቡበት 78ኛ ደቂቃ ላይ ይሄን ለውጥ አደረጉ። በ2 ደቂቃ ልዩነት እዚህ ወጣት ተጫዋች ላይ የተሰራ ጥፋት በድጋሚ ከቆመ ኳስ ዶሚኒክ ሶቦዝ ላይ ከሳላ ጋር ቴክኒካሊ ተቀባብለው በግሩም ሁኔታ ቅጣት የምታስቆጠረ ጨዋታው 2-2 ሆነ። ሊቨርፑል በሜዳ ውስጥ የነበረው የማሳመን ብቃት በዛ ደረጃ ከፍ ያለ አልነበረም። ኳሱ በእርጋታ ደቂቃ ሊቨርፑሎች እግር ውስጥ ይቆያል፣ ሪከቨር ያደርጋሉ፣ ፖሴሽኖችን ያሸንፋሉ። ግን አሁንም የሊቨርፑል ችግር ኳስን መቆጣጠር ሳይሆን የማጥቃቱን እንቅስቃሴ የበለጠ በኢንቴንሲቲ ማጥቃት ነው። በበለጠ ፋይናል ሰርድ ላይ ክሊኒካል መሆንና ገዳይ መሆን ነው። ወደ ፋይናል ሰርድ በጥሩ ፎርም ይሄዳል። ፋይናል ሰርድ ላይ የሚደረገው እንቅስቃሴ በአጠቃላይ ይሄ ከነበረው ከፍተኛ ሬት ከጨዋታ ጨዋታ እየወረደ መምጣት ነው። ከዚህ በፊት እድሎች ይፈጠራሉ ግን አይቆጠሩም የሚሉ ምክንያቶች ይፈጠሩ ነበር። አሁን እድል ለመፍጠር የኳስ ቁጥጥሩ በጣም ከፍ ብሎ የተጫዋቾች የግል ጥረትና እዛ ጋር የሚደረግ እንቅስቃሴ ሁሌም በቡድን ውስጥ የሆነ ተጽዕኖ ይፈጥራል። ያ ደግሞ ውጤት ላይ ቀጥተኛ አስተዋጽኦ ይኖረዋል፣ አንዱን ስቴፕ ይሻገራል። አሁን ግን የቫይታሊቲ ስቴዲየም አይነት ፍልሚያ ለአርነ ስሎት ትላልቅ ጥያቄዎችን ይዞ ሊመጣ ይችላል ዋነኛው ጉዳይ። ምክንያቱም የክለቡ ያጫወት ሲስተምም ግልጽ ባልሆነበት ተጫዋች ለውጥና ወደ ሜዳ የሚገቡ ተጫዋቾች በሚያመጡት የሆነ የጨዋታ አዲስ ጉልበት ፍሬሽ ኢነርጂ ይዘው ሲመጡ በሚያደርጉት እንቅስቃሴ ነው ውጤት የሚቀየረው። ክለቡ በመጀመሪያ ደረጃ ከፍተኛውን የጨዋታ ክፍለ ጊዜ የሚያሳልፍበት የጨዋታ ስትራቴጂ ሁሌም ውጤታማ አይሆንም። የግድ ተቀያሪ ተጫዋችን የሚጠብቅ ቡድን ሆኗል። ከዚህ በፊት ሊቨርፑል የሚታወቀው የተቀያሪ ተጫዋቾችን ሞመንት የሚፈልገው ጌም ማኔጅመንት ለማድረግ፣ በኤርገን ክሎፕ ጊዜ ደግሞ ሪስክ ያላቸውን በቃ የመጨረሻ ውሳኔ አሰልጣኙ ሲወስዱ አንዳንዴ የማይደፈሩ ትላልቅ ሪስኮች ወስደው ሜዳ ውስጥ ከፍተኛ ይሄ ኢንቴንሲቲ አለ፣ ይሄ ፍላጎት አለ፣ የተጫዋቾች አእምሯዊ ዝግጁነት አለ። ከጨዋታ ጨዋታ የሚያሳዩት ፍላጎትና ኢንቴንሲቲ እያደገ ነው የሚመጣው። መጀመሪያ ክለቡ የተገነባው በተጫዋቾች አእምሮ ውስጥ ነው። ከዛም በኋላ ነው ሲስተሙ ወደ መሬት የወረደው። የተጫዋቾች ፍላጎት በሜዳ ውስጥ አልፎ አልፎ የሚንጸባረቅ በተለይ
በተናጠል የሚነሱ ተጫዋቾች እንጂ በሙሉ ፍላጎት ሙሉ የሜዳ ውስጥ የሚገኙ ተጫዋቾች አንደኛ ውስብስብ በሆነ የጨዋታ ስታይል ቀጣይነት በሌለው የሜዳ ውስጥ እንቅስቃሴ የሚቆራረጥ ማጥቃትና የማይዘልቅ ፔኔትሬሽን የሊቨርፑል አይደንቲቲ ይሆናል በዘንድሮ የውድድር ዓመት። አንዳንዴ ሮቴሽን የሚወሰድባቸውን ቦታዎችን በአግባቡ ሮቴት የማድረግና ባላንስ መሆን ያለባቸውን ቦታ ላይ ባላንስ የሚደረግበት ውሳኔ ዝብርቅርቅ ያለ ኦርደሩን ያላዘ ከምርጥ 11 እስከ ሜዳ ውስጥ እንቅስቃሴ የሊቨርፑል አይደንቲቲ ሆኗል። ለምሳሌ የመጀመሪያው ጉዳይ ሊቨርፑል ጨዋታውን 2-2 ካደረገ በኋላ ጌሙን ማኔጅ ለማድረግ የበለጠ ወደ ሶስተኛ የሜዳ ክፍል ተጠግተው በሚያጠቁበት ወቅት በሁለቱም የሜዳ ክፍል ወደ ተጋጣሚ መጫወቻ ቦክስ ከገቡ በኋላ ሴንተር የሚደረገውን ኳስ ቢያንስ እዛ ጋር በመገኘት ቦክስ ውስጥ የሚደገፍ ተጫዋች ሲስተማቲካሊ እንደሌለ የምንመለከተው ሳላም በአንድ አጋጣሚ ይዟት የገባው ኳስ ሪዮም በአንድ አጋጣሚ ይዞ በገባበት እንቅስቃሴ ከተመለከታችሁ ኤኬቲኬ ከኳሳ በጣም ርቆ ነው የሚገኘው። ቢያንስ ቦክስ ውስጥ በዛ አጋጣሚ ያንን ኳስ ለማስቆጠር የበለጠ አማራጭ ያለው ለዚህ ተጫዋች ነው። በመጀመሪያ ደረጃ ካለፈው ኦሎምፒክ ማርሴይ ድል በኋላ ይህን ተጫዋች ቤንች ያደረጉበት ከጨዋታው በኋላ የሰጡት አስተያየት እንግዲህ በደጋፊውም በሚዲያ ባለሙያዎችም ዘንድ ምንም አይነት ተቀባይነት የሌለ አስተያየት ነው የሰጡት። አንድ የ9 ቁጥር ተጫዋች ነው ያለን፣ ቆጥበን መጠቀም አለብን፣ የተጫዋቹን ጌም ታይም ማኔጅ ማድረግ አለብን የሚል ነው። ነገር ግን የምታስታውሱ ከሆነ በኦቨርሎድ ምክንያት ነበር ተጫዋቹ በቀጥታ ጉዳት ሳያጋጥመው የተደራራቢ ጨዋታ ጫና ገና ለገና በሚያስከትለው ጉዳት ስጋት ውስጥ ገብተው ነው የአርሴናልና አንድ ጨዋታ ይሄ ተጫዋች ከስብስብ ውጭ ሆነ የፉላሙን ጨዋታ ጨምሮ። ስለዚህ ያልተጠቀሙት ከፍተኛ ኦቨርሎድ ስላለ ነው በሚል እዛ ጋር ጌም ማኔጅ ተደርጓል። አሁን ደግሞ በትናንት ምሽቱ ጨዋታ ጋክፖን ለማሰለፍ በወቅታዊ የዊድዘ ብቃት ቤንች ማድረግ ከባድ ነው። ሳላን ከአፍሪካ ዋንጫ ከተመለሰ በኋላ ከማርሴይ ጋር በነበረው ጨዋታ ባሳየው እንቅስቃሴና ከዚህ በፊት የተፈጠረውን ጉዳይ ከግምት ውስጥ በማስገባት ይሄን ተጫዋች ቋሚ አድርጓል። አላንዳች ምክንያት ሂጎ ኤኬቲኬን ለማስቀመጥ በቂ ምክንያት ባይኖራቸውም ግን ጋክፖን ለማሰለፍ ሲባል ኤኬቲኬ ላይ ነበር ውሳኔ ያስተላለፉት እንጂ ምንም አይነት ኢንጌም ማኔጅመንት የጌም ታይም የኦቨርሎድም ችግር ቢኖር ከአማካዮቹ አንዱ ላይ ኦቨርሎድ ሊፈጠር ይችላል። ባይሆን ሮቴሽኑ አማካዩ ላይ ቢፈጸም ተገቢ ነው። ለምሳሌ ዊድዘ ላይ ሮቴሽን ቢያደርጉ ለምን ተከታታይ ጨዋታ 90 ደቂቃ ከ70 ደቂቃ በላይ ሜዳ ውስጥ ቆይቷል። በሊጉ ኢንቴንሲቲ፣ ጉልበትና ፍጥነት በርካታ ማብራሪያዎች ሊቀርቡ ይችላሉ። የኤኬቲኬ ግን አሳማኝ ስላልሆነ ነው አብዛኛው የእግር ኳስ ቤተሰብና በክለቡ ዙሪያ በሚጽፉ ዘጋቢዎች ዘንድ ተቀባይነት ያጣው ሮቴሽን አላግባብ እና ተተክቶ የገባው ተጫዋች የፈጠረው ተጽዕኖ ሲታይ ምንም አይነት የሜዳ ውስጥ ተጽዕኖ ባልፈጠረበት። በተመሳሳይ ሳላ እንግዲህ የስሎት ሲስተም ይሁን እድሜ ይሁን ብቃት ይሁን ግልጽ ባልሆነ ሁኔታ የሳላ ብቃት በከፍተኛ ሁኔታ አሽቆልቁሏል። ሊቨርፑል የቀኙ ሜዳ ክፍል የትኛውም ተጋጣሚ ላይ ዶሚኔት ያደርጋል። ማንም ይኑር ማንም የሳላ ቴክኒክም አቅምም ክላስም ለሊቨርፑል የማጥቃት እንቅስቃሴ ልዩነት ነው። ግን በትናንትናው ጨዋታ በክለቡ በትናንትና የሜዳ ውስጥ ቆይታ ውስጥ ደካማ እንቅስቃሴ ካሳዩ ተጫዋቾች ውስጥ አንዱ መሐመድ ሳላ፣ ሌላኛው ኮርሊ ጋክፖ። ስለዚህ የስሎት እርምጃ እየዘገየ ሜዳው ሲፈጸም የቡድኑ ማጥቃት ሞቢሊቲ ሪትም እየዘገየ ነው የሚመጣው ማለት ነው። በዚህ ወቅት የውሳኔ እጥረት ሁሌም በቡድን እንቅስቃሴ ላይ ተጽዕኖ ይፈጥራል። አምና ግን አሰልጣኙ ሲደነቁበት የነበረው ትልቁ አቅም ኢንጌም ማኔጅመንት ነው። ለውሳኔ አንደኛውን 45 የተጋጣሚን ሪትም ከተመለከቱ በኋላ ሰከንድ ሃፍ እንዴት ብልጫ እንደሚወስዱ እንዴት ውጤቶች እንደሚቀይሩ የተጫዋቾች ለውጥ ራሱ ልዩነት ያመጣል። አሁን የአሰልጣኙ ከጨዋታው በኋላ አስተያየት ምናልባት በስራቸው ላይ ተጨማሪ ጫና ሊያመጣ የሚችል
አንድ መነካት የሌለበትን ቦታ የነካኩ ይመስለኛል። በግሌ ተጫዋቾች አብዛኛው በቡድን ውስጥ የሚገኙ ተጫዋቾች ከኢነርጂ ውጭ ሆነዋል። ለመሮጥ በቂ ኢነርጂ አልነበራቸውም። ይሄን ደግሞ በተናጥል እነዚህን ተጫዋቾች መተቸት አልፈልግም። ምክንያቱም እኛ ባለን አማራጭ ነው እየተጠቀምን ያለ ነው አሉ። ይሄ ማለት ውስን አማራጭ ነው ያለኝ፣ ተጫዋቾች በኢነርጂ የሚጫወቱበት የሚያገለግሉበት እንቅስቃሴን እንዳላደርግ በጠባብ ስኳድ ውስን አገልግሎት ስላለኝ እነሱን ሁሉ ተጫዋቾች አሟጥጬ የተጠቀምኩ፣ ተጫዋቾች ከኢነርጂ ውጭ እየሆኑ ነው በቀጥታ የአሰልጣኙ አስተያየት። ይሄ የክለቡን ትላልቅ ዳይሬክተሮች ፉትቦል ደረጃ ያሉትን ትላልቅ ኃላፊዎችንም በቀጥታ ጥያቄ ውስጥ የሚከት ነው። ውስን አማራጭ ስላለን የተጫዋቾችን ኢነርጂ አሟጠን እየተጠቀምን ነው። ለዛም ነው የኬቲኬን ቤንች ለማድረግ የተገደድኩት የሚል አስተያየት ሰጥተዋል። ይሄ በአብዛኛው ተንታኞችም ዘንድ የክለቡም ደጋፊዎችም ሪፖርተሮችም ዘንድ ተቀባይነት አላገኝም። ግን የትናንትና የሊቨርፑል በሴት ፒስ በኩል አንደኛ ከኮርና ግብ አስቆጥሯል። ከ170 ምናምን ኮርና በኋላ ሊቨርፑል የመጀመሪያ ኮርናውን ማስቆጠር ችሏል። ከዛም በኋላ ደግሞ ሰቦዝ ላይ ቅጣት ምት ማስቆጠር ችሏል። ነገር ግን የጨዋታው የመጨረሻ እንቅስቃሴ ላይ የሊቨርፑል የሴት ፒስ መከላከልና የነበረው ጥንካሬ ልክ ጨዋታው ሲጀምር የመጀመሪያ 20 ደቂቃ ላይ የሚታየው የሊቨርፑል ሶፍት መሆን፣ አግሬሲቭ አለመሆን፣ በኢነርጂ አለመጫወታቸው ጉዳይ መጨረሻ ደቂቃ ላይ ሜዳ ውስጥ እያስተዋልን በመጣንበት ወቅት ነው በርንማውዝ ግብ ያስቆጠረው በአዲል አማካኝነት። አርነ ስሎት ባለፉት 4 ወራት ባለፉት 18 የፕሪሚየር ሊግ ጨዋታ ያሸነፉት 5። በነገራችን ላይ ባለፉት 4 ወራት ውስጥ ሊቨርፑል ማሸነፍ የቻለው የፕሪሚየር ሊግ ጨዋታ 5 ብቻ ነው። በርካታ ያቻ ውጤቶች የተቀሩት በሽንፈት የተጠናቀቁ ውጤቶች ነበሩ። በኖቬምበር 1 አስቶን ቪላን፣ ከዛም በኋላ ከአንድ ወር በኋላ ነው በኖቬምበር 30 ዌስትሃምን 2-0፣ ከዛም በኋላ በ15ኛው ቀን ደግሞ በዲሴምበር 13 ብራይተን፣ ከዛም በሳምንቱ በዲሴምበር 20 ቶትናምን፣ በዲሴምበር 27 ወልቭስን፣ ከዛም በኋላ ፕሪሚየር ሊግ አላሸነፉም። አዲሱ ዓመት ከገባ በኋላ ሊድስን፣ የተለያዩ ክለቦችን፣ በርንሌን፣ አርሴናልን፣ የበርንማውዙ ጨዋታ፣ እነዚህ ሪከርዶች ሁሉ በሊቨርፑል በኩል የተፈጸሙ እነ ፉላምን ማሸነፍ አልቻሉ። 26 ከገባ በኋላ ሊቨርፑል በፕሪሚየር ሊጉ አንዳንድ ነጥብ አገኘ እንጂ ጨዋታን አላሸነፈም። ይሄ ጉዳይ ታዲያ ወዴት ነው የሚያመራን? አሁን ለአሰልጣኙ ቀሪ ጊዜያት በምን አይነት መልኩ ነው ሊቀጥሉ የሚችሉት የሚለው ነገር በስፋት እያወያየን የሚገኘው። ምክንያቱም አሁን ቫንዳይክ ብቻ ነው አንድ ሴንተር ባክ ያለው። ኩናቴ በቀጣይ ሳምንት ይመለስ አይመለስ የተረጋገጠ ነገር የለም። ያለው አንዱ አማራጭ ጄ ጎሜዝ ጠንከር ያለ ጉዳት አስተናግዶ ከሜዳ ወጥቷል። ሊቨርፑል የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚያስችል በቂ ስብስብ አለው። በቂ ያጫወት ሲስተም እና አማራጭ የለውም። በበቂ ስብስብ በቂ የጨዋታ ስታይል እና ቢያንስ የቶፕ ፎርም ቦታ ማረጋገጥ የሚችልበትን ኳሊቲ ይሄ አሰልጣኝ መፍጠር አልቻለም። ሌላኛው ጉዳይ ሊቨርፑል በሙሉ ሲዝን አምና በሁሉም ውድድሮች የነበረው ሽንፈት 9 ነው። በሙሉ ውድድር የኤፍኤ ካፕ፣ የካራባኦ ካፕ ሁሉንም። ነገር ግን 23 ጨዋታ ያነሰ በዚህ ወቅት ከአምናው ሲዝን 23 ጨዋታ ያነሰ ጨዋታ አድርጎ ግን ሊቨርፑል በዚህን ሰዓት 10 ሽንፈት አስተናግዷል በሁሉም ውድድር። አምና 9 ጨዋታን ለመሸነፍ የአርነ ስሎት ሊቨርፑል አሁን ሊቨርፑል ካደረገበት ጨዋታ በ23 ጨዋታ ይበልጣል። በሊጉ ታስታውሳላችሁ 4ኛ ሳምንት ላይ ተሸነፈ። ከዛም በኋላ ነጥብ ለመጣል ሊቨርፑል
27 ተከታታይ ጨዋታዎችን ባለመሸነፍ ጉዞ ከሄደ በኋላ ነው መጨረሻ ላይ በፉላም ክሬቨን ኮቴጅ ላይ ሽንፈት ያስተናገደው 27 ጨዋታ ሳይሸነፍ። ይሄ ረጅሙን ጊዜ ማለት ነው። ስለዚህ የዘንድሮ ሲዝን እንደ ሽግግር አሰልጣኙ የተጠቀሙት ነው ካልን ወይ ቡድኑ ሽግግር ላይ ነው፣ ጥገናዊ ለውጡ በርካታ ጉዳዮች ማስተባበያና ምክንያቶች ሲደረደሩ እዚህ ደረጃ ደርሰዋል። ከዚህ በላይ ግን የሚሰጡ ምክንያቶች ሁሉ ተቀባይነት ያላቸው አይመስልም። ምክንያቱም ከጨዋታ ጨዋታ የሚያድግ ነገር ኖሮ ምክንያቱ ቢደረደር ለአሰልጣኙም ጊዜ መግዣ ነው፣ ለተጫዋቾችም ወደ ሪትም የሚመጡበት መንገድ ነው። ነገር ግን አሁን የሚስተዋለው ጉዳይ የቡድን እድገት የሚባል የለም። አሁን ለቀጣይ ዓመት እኮ ለምሳሌ በ2022-23 የየርገን ክሎፕ ሊቨርፑል ተመሳሳይ አይነት የውጤት ማጣት ተከታታይ ሽንፈቶችም በአንፊልድ ከሜዳም ውጭ ያስተናግዳል። ግን ሁለተኛ ዙር ላይ ወደ 3-box-3 ሲስተም ለመምጣት አርኖልድን ኢንቨርትድ ፉልባክ አድርገው የርገን ክሎፕ ኤክስፐሪመንት ጀመሩ። ከዛም በኋላ 2023-24 ሊቨርፑል ወደ ቶፕ 4 ተመልሶ እስከ 34ኛ 33ኛ ሳምንት ድረስ በሊጉ ተፎካካሪነት ሲቆይ ያመጡት የአይደንቲቲም ያጫወትም ለውጥ ነበር። ስለዚህ አሁን ለቀጣይ ዓመት የሚደረግ የሽግግር አይደንቲቲ እንኳን ቡድኑ ላይ አይታይ። ስለዚህ ሊቨርፑል እንደ ቡድን ከዚህ አሰልጣኝ ጋር ከማደግ ይልቅ ከጊዜ ወደ ጊዜ የመንሸራተቱን ጉዳይ ነው የምናስበው። አሁን ከዚህ ቀደም ቀረ የተባለው ፍላጎትና ተነሳሽነት አሁን በቡድን ውስጥ እያታጣ ነው። እንደውም የጂሚ ሬድናፕን ከጨዋታው በኋላ አስተያየት በደንብ አልመጣችሁ ከሆነ በቀጥታ የተናገረው የሲኒየር ተጫዋቾችና የአሰልጣኙ ኮኔክሽን ጤናማ አይመስለኝም ሲል ነበር። እና ድሬሲንግ ሩማቸውን እየመሩ ነው ወይ እኛ አሰልጣኝ ለማለት ያስቸግረኛል። በከፍተኛ ሁኔታ ታክቲካል አለመረጋጋት የሚፈጠረው ሊቨርፑል በሆነ ሞመንት ውስጥ ገባ ሲባል ከዛ ሞመንት ውስጥ በፍጥነት ይወጣል አለ ማለት ወደ አንድ ሪትም ውስጥ ገብቶ በጥሩ የጨዋታ ሂደት ማጥቃት ጀመረ ከተባለ በኋላ በፍጥነት ከዛ ሂደት ውስጥ ይወጣል። ከዛ ከጀመረበት የማጥቃት እንቅስቃሴ በፍጥነት እንዲወጣ የሚያደርገው ደግሞ ያን ሂደት እንዳይቀጥል የሚያደርግ ሜዳ ውስጥ ተመሳሳይ እንቅስቃሴ ይደረጋል። በሃይ ኢነርጂ ከጀመረ በኋላ ቴምቦን የሚያቀዘቅዙ የአማካይ ክፍል ቅብብሎች ይኖራሉ። ሊቨርፑል በወረደ ቴምቦ ውስጥ እያለ በተናጥል የሚደረግ ጥረት ነው። ይሄ ሪትም የሌለው ወጣ ገባ የሚል የቡድን ባህሪ ነው የሚስተዋለው። ይሄ ከአሰልጣኙ ታክቲክ ጋር ተያያዥ ነው ብዬ በግሌ አላስብም ሲል ነበር። በአጠቃላይ ግን እንደ ቡድን የነበረው እንቅስቃሴ ውጤታማ ሳይሆን በውጤት ደረጃ በሽንፈት ተደምድሞ በቫይታሊቲ ስቴዲየም አርነ ስሎት የበለጠ ጫና ውስጥ የከተታቸውን ውጤት አስተናግደው ተመልሰዋል። 3-2 በአንዶኒ አሮላው በርንማውስ 14 ጨዋታ ባለፉት 14 ጨዋታ ውስጥ አንድ ድል ብቻ ያስመዘገበውን ቡድን ማሸነፍ ሳይችሉ ቀርተው እንግዲህ አርነ ስሎት በሽንፈት የ13 ጨዋታ አሳማኝ ያልሆኑ ያለመሸነፍ ጉዞ በስተመጨረሻ ተጋላጭ በሆነበት በርካታ የተከላካዮች ስህተት የሚደጋገም የቡድኑ ክፍተትና እንቅስቃሴ በተስተዋለበት የምሽቱ ጨዋታ እንግዲህ ተገቢውን 3 ነጥብ በመጀመሪያ 30-35 ደቂቃ ባደረጉት ጥረት ልክ ያገኙት በርንማውዞች እንግዲህ ደረጃቸው ማሻሻል ችለዋል። ዛሬ ከሚደረጉ ተጠባቂ ጨዋታዎች ውስጥ ቼልሲ ወደ ሸለረስ ፓርክ ተጉዞ ፓላስን ይገጥማል። ማንቸስተር ዩናይትድ ወደ ኤሜሬትስ ተጉዞ አርሴናልን ይገጥማል። እነዚህ ሁለት ክለቦች ካሸነፉ ሊቨርፑል በቀጥታ የደረጃው ሰንጠረዥ ወደ 7 ነው የሚወርደው እና ለአርነ ስሎት ቀጣይ ጊዜያት እንግዲህ ጤናማ አይመስሉም። አሁን ስለ አሰልጣኙ ስንብት ስለ አሰልጣኙ ቆይታ የምናወራበት ጊዜ አይደለም። ምክንያቱም አሰልጣኙ ይሰናበታሉ ወይ በክለቡ ይቆያሉ ወይ ምንም አይነት ተጨባጭ ጉዳይ የለም። ሁሉም የራሱን ሪያክሽን ነው የሚያስተላልፈው። ነገር ግን በኖቬምበር ወር በነበረው ቀጥተኛ መመካከር ውስጥ ከወጡ ተጨባጭ ጉዳዮች መካከል እስከ አዲሱ ዓመት ድረስ ለአሰልጣኙ ጊዜ ለመስጠት ነው። እስካሁን ድረስ እንግዲህ ከዛ ከኖቬምበር ወር ግንኙነት ከተደረገው ድርድር በኋላ
አሰልጣኙ ባለፉት 4 ወራት ያስመዘገቡት ውጤት ወደኋላ መለስ ብላችሁ ተመልከቱ። 5 ጨዋታ በ18 የፕሪሚየር ሊግ ጨዋታ። የትኛው ክለብ ነው በዚህ ደረጃ ሊታገስ እንደሚችል ግራም ያጋባ ነው። ያ ማለት በ3 ጨዋታ አንዴ ነው የሚያሸንፉት። 4ኛውን ጨዋታ በ3 ጨዋታ አንዴ ማለት ነው። ክለቡ ከፍተኛ አጣብቂኝ ውስጥ ገብቷል። ለሽግግር የማይመች የአሰልጣኙ የጨዋታ ስታይልን እየተንጸባረቀ ነው ያለው። አሁን ሊቨርፑል እንደ ቡድን ያለበት ወቅታዊ ሁኔታ ለመቅረፍ ራሱ ጊዜ የሚፈጅ በእርጋታና በሰከነ ሁኔታ ጉዳዮችን መመልከት የሚያስፈልግ ክላስ ባለው ስብስብ ክላስ የታጣበት ክለብ ሆኗል። አሁን የስብስቡን ጥራት የተጫዋቾችን ኳሊቲ ለተመለከተና የቡድኑ እንቅስቃሴ ፍጹም ሊመጣጠን አልቻለም። ትልቁ ጉዳይ ግን ይሄ ስብስብ ከአሰልጣኙ አቅም በላይ እንደሆነ ከጨዋታ ጨዋታ እየተመለከትን ነው። ምክንያቱም ዊትዘና ሳላ በአንድ ምርጥ 11 ውስጥ ካሉ የሊቨርፑል ባላንስም የማጥቃት እንቅስቃሴ የበለጠ ጥራቱ ከፍ ሊል ይገባል እንጂ በዚህ ደረጃ ኦቨርሎድ ቡድኑ ላይ የሚፈጠርበት ካራክተር ሊስተዋል አይገባም። ነገር ግን አሰልጣኙ በሚፈጥሩት ታክቲካል ፍሌክሲቢሊቲ እንግዲህ የቡድኑ የማጥቃትም የመከላከልም ምን አይነት የጨዋታ ስታይል እንደሚከተልም ግራ በሚያጋባ ሁኔታ እንግዲህ ዳግም ሊቨርፑል ሽንፈት አስተናግዷል። ከ13 ጨዋታ በአንፊልድ በፒኤስቪ አይንድሆቨን 4-1 ከተሸነፈ በኋላ ከሜዳ ውጭ እንግዲህ በቫይታሊቲ ስቴዲየም ባለፉት 16 ጨዋታዎች ሊቨርፑልን 2 ጊዜ ብቻ ማሸነፍ የቻለው በርንማውስ። ሊቨርፑል የተቀሩትን 13 ጨዋታዎችን አሸንፎ አንዳቻ ነው መለያየት የቻሉት። የትናንትናው የአዲል ግብ የኤርገን ክሎፕ የመጀመሪያ የሽግግር ዓመት ላይ ታስታውሶ እንደሆነ ናታን አኬ በመጨረሻ ደቂቃ አስቆጥሮ 4-3 ሊቨርፑል ተሸንፎ ነበር። ከዛ ጋር በቀጥታ የሚገናኝ አጋጣሚ ነው እና ሊቨርፑል ከረጅም ጊዜ በኋላ ነው በቫይታሊቲ ስቴዲየም መሐመድ ሳላ ፍጹም ቅጣት ምት በሳተበት አሊ ኩክ መሰለኝ ቫይታሊቲ ላይ 2022-2023 የውድድር ዓመት ላይ አስቆጥሮ 1-0 ከማንቸስተር ዩናይትድ የ7-0 ድል በኋላ ሊቨርፑል ወደ ቫይታሊቲ ስቴዲየም ተጉዞ 1-0 የተሸነፈበት ሳላ ፍጹም ቅጣት ምት ስቶ ቀደም ብሎ በጊዜ ያስቆጥረው 1-0 ያሸነፉበት አይነት የጨዋታ አጋጣሚ ነው። ግን ሽግግር ውስጥ ያለ ቡድን ወደ ጤናማ ሀዲድ የሚመጣ ቡድን የሆነ ምስል ያሳያል። ሊቨርፑል ቤት ግን ይሄ አይደንቲቲ ፈጽሞ ሊታይ አልቻለም። ከአሰልጣኙ ነው ከተጫዋቾቹ ነው። እንግዲህ የተጫዋቾቹ ክላስ ይታወቃል። የአሰልጣኙ ፎርሜሽን ነው ግልጽ ያለው ነው። ይሄ እንግዲህ ከጨዋታ ጨዋታ ቀጥሎ ሁሌም ተደጋጋሚ የሆነ ሀሳብ ነው የሚሰነዘረው። ስለዚህ በተመሳሳይ ሀሳብ ዲፕሊኬት እያደረግን ከምናነሳ ያለውን ዕለታዊን ጉዳይ አንስተን ተወያይተን በቀሪ ጉዳዮች ላይ በሚመጡ ጉዳዮች ላይ መረጃዎችን እየተከታተልን ቆይታ ብናደርግ የተሻለ ይሆናል። ለማንኛውም 3-2 በቫይታሊቲ ስቴዲየም አሳማሚውን ሽንፈት የአርነ ስሎት ሊቨርፑል ከሜዳ ውጪ አስተናግዶ ተመልሷል። በቀጣይ ረቡዕ በዩኤፋ ሻምፒየንስ ሊግ ትልቅ ጨዋታ ይጠብቃቸዋል። በአንፊልድ ካርባክን የሚያስተናግዱ ይሆናል። ከዚያ ጨዋታ በፊት የሚሰማ አዲስ መረጃ ካለ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለማንኛውም ፕሮግራማችን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አሌክስ በረከት ላደረክልን የሱፐር ቻት ድጋፍ ከልብ እያመሰገንን በማንቸስተር ሲቲ ድል የ2026 የመጀመሪያ ድላቸውን አስመዝግቧል በኢታድ። በዚህ ጨዋታ ዙሪያ እስቲ አጠር ያለ ቆይታ የምናደርግበት ይዘን እንመጣለን። የዛሬውን ተጠባቂ የአርሴናልና የማንቸስተርን ጨዋታ እንዲሁም የክሪስታል ፓላስ እና የቼልሲን ጨዋታን በተመለከተ አጠር ያለ መረጃ ይኖረናል። ከእናንተ ጋር በአራት ፕሮግራም ዕለተ እሑድን ቆይታ እናደርጋለን። ለማንኛውም የቫይታሊቲን ፍልሚያ በዚህ መልኩ ተመለከትን። ሰላም ቆዩ።